ታቋለች ያደረጉትን ነገር ፍቅረኛሞች ሆነው ታቋለች። ግን ለኔ መደበቅ ከፈለገችና ለራሷም ደግሞ ክብር ስትል ከሆነ ማለት ነው የሚያወሩት እንዲሳፈር ሰው ምናምን እንደዚህ ሲያወራ በቃ ልጅ እኮ ወጥቶ ቀረ ምናምን ብላ ስታወራ ነው እንጂ አንድ ነገር ታደርጊልኛለሽ አሁን ማለት ነው። የሆነውን ነገር ሆነ እኮ በቃ ራስሽን ግን አረጋጊ እንጂ አንቺ በቃ ያያኩኝ ነገር እኮ አልፏል። ያለፈ ነገር ደግሞ ምንም ልታረጊው አልችልም። የፈሰሰው አይታፈስ ይባል የለ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ትላንትና እንግዲህ አይታችኋል የተፈጠረውን ነገር። በጣም እኔ እንጃ እኔ ያልጠበቅኩት ነገር ነው የተፈጠረው። ያው ሰምቼ ስለነበርን እኔ የሰማሁት ጊዜ ላይ ወይም ደግሞ የተነገረኝ ጊዜ ላይ እንደው ካሜራ ኖሮ የኔን ሪያክሽን የኔ የሆንኩትን ነገር ብታዩ አሪፍ ነበረ። ግን እኔ በሰዓቱ ሰምቼ ነው ለነሱ ልነግር የመጣሁትና ግን ደግሞ ያው ነው ስሜቱ ማለት ነው። እነሱ ሲሰሙ ያለው ስሜት ዳንኤልና ፍቅር እንግዲህ እህትና ወንድም ናቸው መባላቸውን ሰምታችኋል። እነዚህ ሁለት ሰዎች እንግዲህ ያው ቤተሰቦቻችን በመልክም እንደሚመሳሰሉ ምናምንም ያወኩት እኔ ዘግይቼ ነው ቆይቼ ነው። ምክንያቱም በብዙ ነገር መገመት ይቻል ነበር ባለው ነገር። ግን ደግሞ አሁንም ማረጋገጫ ይፈልጋል። ታሪኩ ግልጽ መሆንም አለበት። እንዴት ነው ሊፈጠር የቻለው? እንዴት ነው እነዚህ ሰዎች ሊገናኙ የቻለው የሚለውን ነገር ማለት ነው። እና ቤተሰቦቻችን አንዳንድ ነገሮችን ለመጠየቅ ፈለኩ፣ ለማወቅ ፈለኩ። የነሱ እህትና ወንድም መሆኑ አይደለም ችግሩ። አሁን ላይ የነሱ እህትና ወንድም መሆን ሳይሆን ችግር የሚሆንብን እህትና ወንድም ሆነው በነበሩበት ሰዓት ምን አይነት ነገሮችን አሳልፈዋል፣ ምን አይነት ከባድ ነገሮችን አሳልፈዋል የሚለውን ነገር ነው ማወቅ ያለብኝ ማለት ነው። እና እህትና ወንድም ናችሁ ሲባሉ የበለጠ የሚሰብረው የበለጠ የሚያሳዝነው እህትና ወንድም በነበሩበት ሰዓት የእህትና ወንድም ማድረግ የማይችሉትን ነገር አድርገው ከነበረ ነው። እንግዲህ ፍቅረኛሞች በነበሩበት ሰዓት ፍቅረኛሞች የሚያደርጉትን ነገር አድርገው ከነበረ በጣም ሊከብድ ይችላል። ነገሮችን ሊያከብድና ሊያከረው ይችላልና ያንን ማረጋገጥ ስለፈለኩኝ ዛሬ አንድ ሀሳብ ይዤ መጥቻለሁ። ራሷ ፍቅርም ስለምታውቅ ማለት ነውና ታውቃለች ያደረጉትን ነገር ፍቅረኛሞች ሆነው ታውቃለች። ግን ለኔ መደበቅ ከፈለገችና ለራሷም ደግሞ ክብር ስትል ከሆነ እንግዲህ አንዳንድ ነገሮችን ማጣራት ያስፈልጋልና እሱን ለማጣራት ደግሞ እኔ ብቻዬን ሳልሆን ሚትም ልትረዳኝ ይገባል ማለት ነውና ከዛ በፊት ግን አንቺ ይሄንን ነገር ታቂ ነበር ማለት እነሱ እህትና ወንድም እንደሆኑ ከዚህ በፊት ታቂ ነበር ወይ ማለት ምታቂ የሆነ በቃ ዘመድም ቤተሰብ ምናምን ሲያወራ የሰማሽው ነገር ካለ እስቲ አንዳንድ ነገሮች እንድትነግሪኝ ነው የምፈልገው ማለት ነው። እኔም ማቀው በደረስኩበት በእድሜ ማቀው ነገር ምንድነው ማዘርም ምናምን ስታወራ ልጅ ያሳደገችው ልጅ እንደነበራት ነው ማቀው ማለት ነው። የሚያወሩት እንዲሳፈር ሰው ምናምን እንደዚህ ሲያወራ በቃ ልጅም እኮ ወጥቶ ቀረ ምናምን ብላ ስታወራ ነው እንጂ ሌላ እነዚህ ፍቅረኛሞች ናቸው እንደዚህ እህትና ወንድም ምናምን የሚባል ነገር ነው ሰምቼ አላውቅም። አይ እሱ አይገናኝም ከእሱ ጋር። ለምን ብትይ ማዘር ያሳደገችው ልጅ ሌላ ነው። እዚህ ጋር ገና ህፃን ሆኖ በጣም ልጅ ሆኖ ነው ሲበር ዝጊ በጣም እስቲ ታሪኩን አሁን ስሰማ ምነግራችሁ ይሆናል። ግን እንደዛ አልነበረም። አሁን ሚቱ የምትለው ሰው ሌላ ነው መሰለኝ። ከዛ ውጭ የምታውቂው የለም መረጃ ምንም። እሺ አሁን ምን እናደርጋለን መሰለሽ ልንገርሽ። አንድ ነገር ታደርጊልኛለሽ አሁን ማለት ነው። አሁን እኮ እነሱ እህትና ወንድም ነው መባላቸው ችግር የማይኖረው ምን ሲሆን እንደሆነ ታውቂያለሽ? ከዚህ በፊት ምንም አይነት ነገር ከሌላቸው ነው። ጠይቂያትም ነበር ልጅ ምናምን አላችሁ ወይ ከዚህ በፊት ወይም ደግሞ ሌላ ጾታዊ ግንኙነት አላችሁ ወይ ብዬ ጠይቂያት ነበር። እሷ ግን ለኔ ምናልባት መደበቅ ፈልጋም ሊሆን ይችላል። አንቺ ግን እህቷ ነሽና ይጂስቲ ከወጭና እህቷ ስለሆንሽ አንቺ ከፈች ማን ሎልነን እንዴት ነህ? ሰላም ቁጭ በል
አንዳንድ ነገሮችን እያወራን ነበር ስለነሱ ነው። ምን ነበር? ለምን አሁን እኔም እሱም ባዳ ነው ደግሞ እሱን ካየችሽ ትችላለች። ቀስ ብለሽ አንቺ ነት ወንድምና እህት ባላወቃችሁበት ሰዓት ወንድምና ፍቅረኛሞች በነበረባችሁበት ሰዓት ሌላ ነገር አላችሁ ወይ ብለሽ ቀስ ብለሽ ጠይቂልኝ እስቲ። ልትነግሪሽ ትችላለች። በዚህ ነገር አንተ እርግጠኛ ነህ ወይ? በምን በእህትና ወንድምነቱ? እሱማ የተረጋገ እኔ እኮ አረጋግጫለሁ። እኔ አሁን መረጃው እሰጥሃለሁ። እነሱ ካላመኑ ንገራቸውና መረጃ እሰጥሃለሁ ብለዋል እኮ ቤተሰቦቹ ማለት ነው። ከእነሱ ጋር እኮ መረጃ ይዤ እመጣለሁ እኮ። እንደውም በደንብ ማረጋግጫ ይዤ እመጣለሁ። አሁን ፍቅር ሁሉም ነገር ትዝ ብሏት አምናለች። ያላመነው ማን ነው? ዳንኤል ነው። ገብቷል? ለሱ ደግሞ ማሳመኛ ማስረጃ ያስፈልጋል። ስለዚህ እሱን ማስረጃ ይዤ እመጣለሁ እኮ ነኝ። ግን ከዛ በፊት ወንድምናት መሆናቸው አይደለም ችግር። ወንድምናት ሆነው ያጠፉት ጥፋት ካለ ነው። እሱ እኮ ልክ ነው። ግን እሱ ደግሞ ተረጋግጦ የበለጠ ህሊና የሚጎዳው ነገር እኔ አሁን አንድ ጊዜ በጣም ተዋደው ተፋቅረው አብረው እየኖሩ ልጅ ወልደዋል። አንድ ልጅ ወልደዋል። በጣም ነው የሚዋደዱ ከምታስበው በላይ እና ቤተሰቦቻቸው የት እንደነበሩ አላውቅም። ተጋብተው ልጅ ከወለዱ ምናምን በኋላ ሚስጥር አድርገው መጡ። እህትና ወንድም ናቸው አሏቸው። እነዛ ሰዎች እንዳይለያዩ ይዋደዳሉ። ልጅም ወልደዋል። አብረው እንዳይኖሩ እህትና ወንድም ሆነዋል። ከዛ በጣም ጭንቀቱ ሲገባ መጨረሻ ላይ እሷ ራሷን አጠፋች ማለት ነው። እንደዚህ አይነት ነገር እኮ በብዛት ይፈጠራል አይደል? ባለማወቅ ሁለቱም ተለያይተው ሁለቱም በሌላ ቦታ እየኖሩ ይጋባል። ቤተሰብ እግዚአብሔር ሲያተርፈን ዳንኤልና ፍቅር አልተጋቡ ደረስንባቸው። እግዚአብሔር ሲያተርፈን እግዚአብሔር ይመስገን። ተንበርክኬ ነው እግዚአብሔርን ያመሰገንኩት። ምን ይፈጠር ከዛ በፊት እኮ የሚታወቅ ነገር የለም። የከፋ ነገር አሁን መጋባት የሚለውን ነገር እግዚአብሔር ይመስገን አምልጠነዋል አይደለ? አሁን ሁለቱም ላይ ማለት ነው የህሊና ጠባሳው ነው እንዳይቀርና በሽተኛ እንዳይሆኑ ታማሚ እንዳይሆኑ አይምሯቸው እንዳይነካ አውቀን ማማከር ነው በቃ። አሉ እኮ ባለሙያዎች የሚያማክሩ እንዲህ አይነትን ጉዳይ ማለት ነው። ግን መጀመሪያ መጥፎ ነገር አድርገው ከነበረ ይታወቃል አይደል? ያቺን ነገር አሁን እንድትጠይቁልኝ ነው የፈለኩት። ቀስ ብላችሁ ማንገር በፊት ፎቶ እሱንም ጠይቋል። ግን እኔ አሁን ዋና ፖይንት የፈለኩት የከፋ ነገር አድርገው ከነበረ በጊዜ እንድረስላቸው ወደ ሃይምሯቸው ሳይጎዳና ሰው ራሱንም ሊያጠፋ ይችላል። ታውቃለህ? አሁን ለኔ ደብቃኝ ውስጧ ሊብሰለሰል ይችላል። ስለዚህ እሱን ነገር ቀስ አድርጋችሁ ጠይቋት። እግዚአብሔር ካተረፈን የእውነትም ለእናንተ እንደዛ ነው ምንም አላደረግን የምትላችሁ ከሆነ ተመስገን ነው የምትንደላሉ። ቀስ ብላችሁ ጠይቋት። እኔ ውስጥ ነው ግን እኔ ነገር ይከብዳል። ከበስተኋላ የነበረ ብዙ ነገር አለ። እነዚህ ሰዎች በፍቅር አብረው በነበሩበት ሰዓት ብዙ ነገር አሳልፈዋል። ብዙ ላይፍን አሳልፈዋል። ቤተሰብ ከለያያችሁ በፊት ምን ይፈጠር የሚያውቀው አንዳንድ እነሱና ፈጣሪ ብቻ ነው። ማን ሊያውቅ ይችላል? ሲጀምር ግን ያው የምትነግረው ከሆነ ጥረት ከመጣች ግን እሺ ትላለች ትናገራለች ብለሽ ነው? ምን አይነት ፈተና ነው? እንዴት ነሽ? ምን ነሽ ነው እንዴ? ራስሽን አረጋጊ እንጂ። አሁን እኮ ማልቀስ ማዘን ምናምን እኮ ምንም መፍትሄ ሊሆን እኮ አይችልም። በቃ የሆነውን ነገር እኮ ነው እኮ በቃ። ራስሽን ግን አረጋጊ እንጂ አንቺ በቃ ያልኩት ነገር እኮ አልፏል። ያለፈ ነገር ደግሞ ምንም ልታረጊው አትችይም። የፈሰሰው አይታፈስ ይባል የለ እንዴ? ብዙ ነገር እኮ አለ። ግን በቃ የሆነውን ነገር እንዳለፈ መርሳት ነው በቃ። አይምሮች ላይ መርሳት ምንም ማድረጋችሁም እኮ
ያለፈው ነገር እኮ በምንም መመለሳችሁ አሁን ላይ ግን ራስሽ እየጎዳሽ ራስሽ እየተጎዳሽ ነው ያለሽ ማለት በቃ እሱ ራሱ ይሄን አይነት ነገር እንዳለ ሳያውቀው ነገሮች እኮ ነው በጣም የሚያሳዝኑኝ እየሆኑ የነበረው ነገር ማለት ነው። አንደኛ ነገር እሱ ራሱ የሁሉ እንደዚህ አይነት ነገር መሆኑ ሳያውቅ በጣም ብዙ ምን እንጃ የኔ የአባቴ ልጅ መሆኑ ራሱ አሁን እንደዛ ሆኖ እነዚህ መጥፎ ተግባር ሲያደርግ መቆየቱ በራሱ አቃለው ለፍቅሬ ብሎ ነው። ግን እሱም እኮ ያላወቀው ነገር ብዙ አለ። ቢያውቀው እኮ ይሄንን ነገር እኮ አያደርገው ማርለ እንደሙ ሰውማ ያወቀው የሁሉ ነገር እኮ እንዴት ያደርጋል? አንድ እሱ ሁለት ደግሞ ሉላን ታይታው ከሆነ እኮ ከዚህ በፊት ታውቃለህ የሆነ እኔና ፍቅር ያደረግነው ኢንተርቪው አለ ማለት እንደዚህ አይነት ነገር ደርሶብን ያውቃል። ግን ዛሬ ላይ ከስንት አመት በኋላ ደግሞ ዞሮ ወንድሜ ይመጣል ብዬ በጭራሽ አላሰብኩም። ፍቅረኛ የነበረ ሰውም ደግሞ ወንድሜ ነው ብዬ መቀበል አልችልም። እኔ በዚህ ሰዓት ነገሮች እንዴት ተገለባብጠው እንዴት ሆነው እንደዚህ እንደመጡ እኔ ማመን አቅቶኛል። ለምን መቀበል ራሱ በጣም በቃ እኔ እንጃ ለምን ራሱ ትንሽ ለማመን እንደቻልኩ ታውቃለህ። የበፊት የተባለ አጎቴ መጥቶ ብዙ ነገር ብለዋል። ኢንተርቪው ዲኤንኤ ድረስ ሄደናል። ሌላ ፍቅር ማለት ነው እሱ ነው ተብሎ አሁን እኮ እሱ አይደለም አሁን አታልቅሽ እሱ እኮ አይደለም ከዛ የኛው እንኳን የሚስተካከል በቃ መርሳት ነው አሁን መሆን ያለበት። ግን ከዛ በፊት ያለው ነገርስ ነው የተፈጠረ ነገር አለ ወይ ነው ምንድነው የሚፈጠረው ማለት መጀመሪያ ወደ ራስሽ ተመለሽና ከዛም በኋላ ብዙ ነገር ሰው ፍቅረኛሞች በመጥቶኝበት ሰዓት ብዙ ላይፎች ታሳልፊያለሽ፣ ብዙ ነገሮች ታወሪያለሽ። በቃ አለ አይደለ ብዙ ነገር ለማድረግ ትሞክሪያለሽ። ግን በዛ ሰዓት በቃ አሁን ላይ ወንድምሽ ነው ግን ያለፈው ነገር አልፏል። ያንን ደግሞ ያለፈው ነገር አንቺ ሁሉንም ያሳለፋችሁት ነገር ታውቂዋለሽ፣ እሱም ያውቀዋል። ግን በዛ ጊዜ የተፈጠረ ነገር አለ ወይ ነው በመሃላችሁ የተፈጠረ ነገር አለ ወይ? በዛ መሃል በፍቅር አብራችሁ በነበራችሁበት ጊዜ ዝም አትበይ እንጂ ይሄ ያለፈ ነገር እኮ ነው። በቃ ለመሰለሽ እየተጎዳሽ ነው። ያንን ባሰላሰልሽ ቁጥር እየተጎዳሽ ነው የምትሄጂው። እየተጎዳሽ ነው የምትሄጂው። ያ ነገር ደግሞ ካለ እውነቱን ንገሪ፣ ዋጋ ያስከፍለናል በኋላ። ምን አይነት ነገር ነው የምነግራችሁ? እናንተ ደግሞ ይዛችሁ መጣችሁ። በእናታችሁ ምንድነው የምነግራችሁ? እሚት እስኪ ንገራት። አሁን እኔ የምፈልገው ማለት ነው ምንም አይነት ሌላ ነገር አንቺ ጉዳት የሚያደርስብሽ ነገር ሳይሆን በቃ ከወንድምሽ ጋር ከዚህ በፊት ያሳለፋችሁት ነገር አለ ወይ? ፍቅረኛሞች ማለት በብዙ ነገር ፍቅረኛ ስትሆኚ ብዙ ነገር ልታደርጊ ትችያለሽ፣ ብዙ ነገር ውስጥ ልትገቢ ትችያለሽ። ግን እናንተ ደግሞ አልተጋባችሁም። አዎ ሳትጋቡም በፊት ምን አይነት ነገር ያረጋችሁት ነገር አለ ወይ? ከዚህ በሌላ ሰው ደግሞ ዞሮ ሌላ ሰው እንዲህ ነው ከሚል ቤትሽን ከሚበጠበት ትክክለኛውን ነገር እዚህ ጋር ተናግረሽ የሆነው ነገር ስላላለህ አይደለም ሉል የምትሰማኝ ከሆነ ማለት አንዳንዴ ሰዎች ብዙ ግምት ብዙ ነገር ሊሉ ይችላሉ። ግን እኔ አንድም ደግሞ አሁን ላይ ልቤ ያደረኩት ነገር አውቃለሁ፣ ያደረኩትን ነገርም አለ። ግን ደግሞ እኔና እሱ ማለት እኔና የሱ ፍቅረኛሞች እንደዛሬ ወይ ለጥቅም ወይም ለብር ወይም ደግሞ ለሆነ ነገር ተባብለን አልነበረም የተገናኘ ነው ማለት ነው። ልክ አሁን ያሁኑ ትዳሬ ላይ እንዳገኘው ነው አይነት ሰው ነበር እኔም በፊት እሱም ማለት ነው። እንደዛም አይነት ሰው ስላገኘው ነው ፍቅርን ያገባሁት፣ ዳኒን ስለሚመስል ስለነበረ በፊት ማለት ነው። ያ ማለት ምንድነው ይሄ የጥቅም ጉዳይ አልነበረም እኔና እሱ ያገናኘን። በቃ በጣም ጨዋ ልጅ ነበረ። እንደገና ደግሞ የቶሎ ብሎ አልጋ ላይ ለመውደቅ የሆነ ነገር ለማድረግ እናንተ ጥያቄያችሁ ገብቶኛል። ሲጀመር በቃ ማለት ወይ አብራችሁ ተኝታችኋል ነው አይደለ? ሌላ ምንድነው ሌላ ማወቅ የፈለጋችሁት አይደለም? ይሄ ነገር በኋላ እውነቱን ብትነግሪኝ ነበር። እዚህ ጋር ፈርተሽ ወይ እኔ መሄድ እችላለሁ። እኔ ፊት መናገር ካልፈለግሽ እኔ አንተ እንደ ታናሽ ወንድሜ ነው። ምንም የሚያሳፍረኝም ምንም ደግሞ እንትን የምለው ነገር የለኝም። እኔ በፈለከው ነገር እምላለሁ፣ በፈለከው ነገር የፈለኩት ነገር በአባቴ ከማርኩኝ ሲጀመር እኔ ማንንም አይመልሰኝም፣ ማንንም እንትን አይለኝም። የፈለኩት ነገርም ማውራት እችላለሁ እውነት እስከያዝኩኝ ድረስ ማለት ነው። እና እኔና እሱ ምንም አይነት ነገር ልጅም ምንም ነገር የለንም፣ ሊኖረንም አይችልም። በወቅቱ እኔና እሱ ይሄ ነው በቃ ይሄ ሌላ በነገራችን ላይ ልጅ ነው ያሳሰባችሁ አይደለም? ልጅ ሳይሆን በጣም ብዙ የሚያሳስበኝ እና በጣም እንዲሆኑ ብዙ ነገር እሱ ሳይሆን ይሄ ነገር ተደብቆ ካለፈ በኋላ የሆነ ነገር ቢመጣ ትዳርሽ ላይ
ዋጋ ነው የሚያስከፍልሽ አይደለም ዛሬም ድረስ እሱ በጣም ዋጋ እየከፈለ በጣም ተናዶ በጣም ብዙ ነገሮች የሚያደርገው እኮ የምር ፍቅር ስለነበረን ይሄን አይነት ዱብዳ ነገርም ስለተይዞ ስለተለያየን ነው እሱ በቃ እኔ ደግሞ አምኜ ራሴን ህይወት መስርቼ እየኖርኩ ነው በጣም መወደው ሰው በጣም መወደው ልጆች ሰጥቶኝ እየኖርኩ ያለው ሰው ነኝ እሱ ደግሞ በሚስጥር ስለተለያየሁት በቃ እኔ ሚስጥረኛ ሆኜ እየወደደኝ ስለተለየ በቃ ዛሬም ድረስ ያን አይነት ስሜት አለበት እና ለዚህም ነው መሰለኝ እንደዚህ ጥብቅ ያለው አላውቅም በዚህ ግን እርግጠኛ ነሽ ምን ያህል እርግጠኛ ነሽ ይሄን ነገር ምንም አይነት ግንኙነት እንዳልነበራችሁ ከፍቅር የዘለለ ፍቅር ጥግ ድረስ በደንብ ማለት ይሄ ፍቅር የሚባለው በነገራችን ላይ ቅድም ነግሬያለሁ ለሆነ ነገር የተባለ ፍቅር ሳይሆን ንጹህ ፍቅር በጣም ንጹህ ፍቅር ነበር እኔ መቼም አልዋሽም ፍቅር ደግሞ አይዋሽም የበደለህም ሰው አትረሳም ጥሩ የሚያደርገልህም ሰው አትረሳም በህይወትህ ላይ ያ ነገር ከሆነ በጣም ከዛ ውጪ እኔ አንዳንዴ እኮ የሆነ ወይ ሴቷ ወይ ወንዱ የሆነ ነገር ይፈልጋሉ እሱ ግን በጣም በዚህ መንገድ በጣም 100% ተንባምበንበታለሁ እንደዚህ አይነት አመለካከት የሌለበት ልጅ እንዳልነበር ማለት ነው እኔ ግን ሳይሽ ያ ነገር አይደለም እየተሰማሽ ያለሽ አንቺ ከሚባለው በላይ ይሄን ከሰማሽ ጊዜ ወዲህ በጣም ጥሩ ስሜት ላይ አይደለሽም አሁን ያለሽው ሲጀመር እኛም እኮ የሁሉ ነገር እንድንጠራጠር ቤት ውስጥም ያለው ሰው ሁሉም እየተጠራጠረ ነገሮች ሁሉ እስቲ አንተራፋስ ነው እንትን እያላችሁ ስለሆነ ነው በቃ ቤተሰብ ሆነ እኮ ነው ግን አንቺ ያለነቱ ብቻ አይደለም ልውል አስተያስበው አባቴ በህይወት የለም ከዛ ደግሞ እንደዚህ አይነት ሰው ደግሞ በፊት ተብዬ ብዙ ፈተናዎች አሳልፌያለሁ አልቅሽ በጣም ብዙ መከራዎች አይቻለሁ ከዛ ደግሞ እንደገና ዛሬ ምን ህይወት መጣ ወደኔ ማለት ነው አይ እኔም ስለዚህ እኮ ምንም ያልተፈጠረ ነገር ከሆነ እኮ ምንም ነገር ከሌላችሁ ለታችሁ ለናንተ እኮ በጣም አሪፍ ነገር ነው እኔ የመሰለኝ አይደለም ወንድምሽ ነው በቃ አንቺ ለሱ እህቱ ነሽ ግን በመሐላችሁ ሌላ የተፈጠረ በጣም በጸጋ ነው መቀበለው ምክንያቱም ወንድሜ እና የአባቴ ልጅ እስከሆነ ድረስ ማለት ነው ያ ደግሞ እንዲሆንልኝ የኔ ምኞቴ ነው ከዚህ በኋላ ማለት ነው ማንንም ቅር ሊለው ይችላል አላቅም ግን የመሰለኝ አይደለም እኔ በውስጤ እኔ ደግሞ መደበቅ አልፈልግም በውስጤ ግን ያየሁት ያለው ነገር አንቺ ፊት ላይ ያ ነገር አይደለም የሆነ የተፈጠረ ነገር ያለ በአንድ ጊዜ ፍቅረኛ ከኔ የነበረ ሰው መጥቶ ደግሞ ትዳርክ ላይ እየበጠበጠ አንተን ሊያጠፋ ብዙ ነገር እየሞከረ የነበረ ሰው ባልህን እያሳበደ መከራህን ሲያበላ የነበረ ሰው ወንድምሽ ነው ስትባል በጣም ስቃት ትቀበላለህ አይደል በጣም ደስ ብሎ ተወርቃለህ በቃ ነገሮች ሁሉ ረስተህ ማለት ነው የተባልከው ሁሉ ረስተህ በጣም ደስተኛ ሆነ ወንድምህን ትቀበለዋለህ አያምንም እኮ አይምሮን እንዴት ነው ሊናችሁን የምታሳምኑት በእናት እኔ ግን ምንም እየመሰለኝ አይደለም ስለዚህ ይሄ ነገር በኋላ ግን ጉዳት ከመምጣቱ በፊት እኔ ልላችሁና የምታወሩት ካለ አውሩ እንደ ቤተሰብ በኋላ ግን ችግር ያመጣል ችግር የለም ምንም ነገርኩሽም በኋላ ይሄ ነገር ተውኝ በእናታችሁ በቃ ኡፍ ዋጋ ነው የሚያስከፍላችሁ